ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሀገሬ ልጆች ደህና ናችሁ? ያላችሁ አለም እግዚአብሔር ይመስገን። ሰላማችሁ ብዝዝዝት ይበልልኝ ባላችሁበት። እንዴት ናችሁ? ከእኔ ጋር እግዚአብሔር አምላክ የተመሰገነ ይሁን። እናንተ ጋርስ እንዴት ነው? ሁሉ ሰላም? እኔ ጋር ክብሩ ይስፋ ለመድኃኒዓለም። ስራ እንዴት ነው? እየበረታችሁ ነው ወይ? እኔ ጋር እየበረታሁ ነው። ክብሩ ይስፋ ለመድኃኒዓለም ለድንግል ማርያም። እናንተስ እንዴት ናችሁ? እየበረታችሁ ነው? በርቱ በርቱ። እግዚአብሔር አምላክ ያበርታችሁ ባላችሁበት። እናቴ ድንግል ማርያም ተጠብቃችሁ። ዛሬ ደግሞ እናታችን አስተርዮ ማርያም ነች። እንኳን አደረሳችሁ ብያለሁ። በቅድሚያ ሰላም ነው? እግዚአብሔር ይመስገን። ያው ዛሬ አየሩ ምንም አይልም፣ ትንሽ ለውጥ አለው እና እኔ የሆነ ፍርሃት ይዞኝ ነበረና የሆነ ነገር አጋጠመኝ ትናንትና። አሮጊቴ ቁጭ ብዬ ነበር ስራ ጨርሼና መጣችና ሐኪም ቤት ትሄጃለሽ ነገ አለችኝ። ለምርመራ ትሄጃለሽ ትለኝ ድንግጥ ነው ያልኩት። በእውነት በጣም ደነገጥኩ። በቃ ምን አልኩኝ። ከዛ ሞት በቃ የምገባበት ቦታ አጣሁ። ለምን እንደሆነ አላውቅም። እንዴት አንድ ሰው ምርመራ ሲባል ይፈራል? አይፈራም። ፈራሁ፣ ደነገጥኩ። ከዛ ምኑኜ ነው ይሄ ደግሞ ራሴን ጠይቃለሁ። ግን ድንጋጤውም አልለቀቀኝም። ከዛ ለማን አልኳት። ከዛም በኋላ እንዲህ አለችና እንዴ ለሰውየው አብረሽው ትሄጃለሽ ሐኪም ቤት አለችኝ። ከዛ አልኳት ምን ነው ስትለኝ አረ ምንም አልኳት። ከዛ እንደዛ ስል እኮ በራሴ ላይ ጥርጣሬ እንድጠረጥረችልሽ ህመም ያለባት ደብቃኝ ነው እንዴ የሚል ስሜት እንዲሰማት ያደረኳት ነገር መሰለኝ። በጣም ነው የደነገጥኩት። የደነገጥኩበት ምክንያት ምን እንደሆነ ታውቃላችሁ? እናንተ የእኔ ቦታ ብትሆኑም እንደዚህ ነው የምታደርጉት። አሁን እኔ አሁን ለምሳሌ ገጠር በጣም ስራ እሰራለሁ። የገጠር የእርሻ ስራ አለ እና ብዙዎቻችን አለን የቤቱም ስራ የውጭንም ስራ እንሰራለን እና የውስጤ ችግር ይኖር ይሆን ህመም ይሁን አንዳንዴ ወገቤን ምናምን እንልለን ራሴን ምናምን እንላለን ሆዴን እንላለን። ግን ሐኪም ቤት ማንም የሚወስድን የለም። እነሱ ከጠየቅናቸው ያው ታውቁታላችሁ እናንተ ምን እንደሚሰጣችሁ እና አንዳንዶቹ ግን ቼክአፕ ያደርጋሉ፣ ምርመራ ያስደርጋሉ። እሱ ችግር የለውም። እንደዚህ አይነት ሰው ከተገኘ እንደውም ጥሩ ነው። እና እኔ ወይኔ ጉዴ አሁን ምርመራ አድርጌ በቃ ለሰውዬው ነው ሳትለኝ በፊት ምን እንዳሰብኩ ታውቃላችሁ? በሰከንድ ውስጥ ወይኔ ምርመራ አድርጋኝ አስደርጋኝ ይዛኝ ወደ ሀገርሽ ግቢ ትለኝ ይሁን በቃ ይሄ ሀሳብ ነው ይመጣልኝ። ወደ ሀገሬ ትሸኘኝ ይሁን የሚል ሀሳብ ምን እንዴት እኔ እንጃ። እንደኔ ብዙዎቻችሁ ታስባላችሁ። አሁን ምርመራ ተመርምራችሁ የሆነ ነገር ቢገኝባችሁ ቀጥታ ነው ጠላታችሁ እንጂ ቀጥታ ነው ወደ ሀገራችን የሚሸኙ አያሳክሙ ነው። ይሄ የታወቀ ነው። ግን ስንሄድ ምን ይዤ የሚል ነገር አለ እንዴ። በእጄ ምን ይዤ እሄዳለሁ? ምን ሊያዝ? ምንም ነገር አላስኩኝ። በእጄ ምንም ነገር የለም። ብር አላስኩ። እዛ እጄስ ምንድን ነው የሚሰራ? ኢትዮጵያ ስንገባ እርግጥ እንኖራለን፣ ግን ለመስራት ብር ያስፈልገናል። ገባችሁ? ብር ያስፈልገናል። እኔ ያን የመጣልኝ በቃ ወይኔ የሆነ ነገር ተገኝቶብኝ ትሸኘኝ ይሁን ወደ ሀገሬ ትልከኝ ይሁን። እመቤቴን ይሄን የተሰማኝ በጣም ነበር የፈራው ትናንትና እንደዛ ስትለኝ። በቃ ወደ ሀገሬ ሸኝታኝ ትሸኘኛለች የሆነ ነገር ቢገኝብኝ ብዬ በጣም ፈራው። በቃ ሰጋው በጣም። ከዛን ለሰውዬው ነው ስትለኝ በጣም ተረጋጋሁ። በእውነት ተረጋጋሁ ትንሽ። ለምን ይሄን ያልፈራው? ለምን በእውነት ግርም ነው ያለኝ በራሴ። እናንተ እንደዚህ አይነት ስሜት ይሰማችኋል? እኔ ይሄን የተሰማኝ ፍርሃት። ሐኪም ቤት ሲባል ፈራው። እርግጥ የሆነ ሰዓት ላይ በጣም ወገቤን እያመመኝ ጀርባዬን እያመመኝ ነበር እና ነግሬያታለሁ እንደሚያመኝ። ግን ሐኪም ቤት ይዘኝ አልሄደችም። የአሁኑ ላይ ግን ሐኪም ቤት ትሄጃለች ስትለኝ ግን ለእኔ ይመስለኝ በጣም ደነገጥኩ። ችግር ኑሮብኝ ወደ ሀገሬ ትሸኘኛለች የሚል ስሜት በውስጥ ያደረ ቶሎ ብሎ ከሄድኩስ ምን ይዤ የሚል ስሜት ነው የተሰማኝ በእውነት። እናንተ እንደዚህ ሲሰማቸውን ግን እኔ እንደዛ ሲሰማኝ ደነገጥኩ በጣም ማለት ነው። ከዛ ራሴን አረጋጋው። ምን አልኩኝ? ዛሬ እንደምንም መሸ ነጋ። ተነስተን ሰውዬን ይዤ ሐኪም ቤት ውስጥ እኔ ቀርቼ ላችሁ ነበር፣ ግን ድምፅ ምናምን ስላለው የረብሻንና ደለትኩት። ሂዶ ሙሉ ቼክአፕ ተደረገ። ግን የዛኔ እኔም ተመኞ ቼክአፕ ለመደረግ ወገቤን ስለሚያመኝ
አሁን እግዚአብሔር ይመስገን ትቶኛል። ምን እንደምጠቀም ደግሞ ሰርቼ አሳያቸዋለሁ። ለወገቤ ትንሽ መፍትሄ ያገኘሁበትን ለውጥ አሳያቸዋለሁ ሰርቼ። ግን እኔም ራሱ አትረሳው እንደምናምን ሲነሳ ወይኔ እኔም በተነሳሁኝ እኔም አትረሳው እንደ በተነሳው የሚል ስሜት ምናምን ተሰማኝ። በቃ ለመስራት በጣም ፍላጎቴ አደረና ግን የመጣ ነው ለሱ ነው። ልጠይቀው ነበረ ግን ያ ወረቀት የለም አልያዘም እንጂ እንዴት ብዬ እጠይቀዋለሁ? ግን ወረቀቴን ይዟል ሄደም ካለ ወረቀት ደግሞ አይሆንም። እንትኔ ማለት ነው መታወቂያ እና ገርሞኝ በራሴ ተገረሜ ወይኔ የአረብ ሀገር ማርያምን የአረብ ሀገር እህቶቼ እግዚአብሔርን ግማሾቻችን ለቤተሰብ ወይም ለባሎቻችን ወይ ለልጆቻችን ነው ይኖር ነው፣ ለእኛ አልኖርንም። አያችሁ የሆነ ችግር ሲያጋጥመን ግቡ እንኳ ስንባል ወይኔ ምን ይዘን ወይ ብለን ነው የምንደነግጠው። ወይ ብለን እንደዚህ ራሳችንን ይዘን ነው የምንደነግጠው። በእውነት ምን ይዤ ይገባ? ምን ይዤ? እኔ እኮ ምንም አልያዝኩም፣ ባዶ እጄን ነኝ። እስከ ዛሬ የኔ ዓመት ሰርቼ ምንም ሳይኖረኝ እንዲህ ነው ብለን የምንጨነቀው። በህመማችን ላይ ህመም እንጨምራለን፣ ጭንቀት። እኔን ይሄን የተሰማኝ ሐኪም ቤት ትሄጃለሽ በምትለኝ ሰዓት ውሃ ነው የሆንኩት። በቃ እንዲህ አልኩ። ለማን ስላ ለሰው እያለችኝ እቤት ተረጋጋሁ። በቃ በእውነት እንደዛ ነው ያሰብኩት። በጣም ፈርቼ ማለት ነው። እና ይህን ያጋጠመኝ እግዚአብሔር ራሳችንን እንጠብቅ፣ ራሳችን ላይ ትሪት እናድርግ። ከስራ ጋርም ራሳችን አብሶ ጭንቀት እናረጋጋ፣ ከራሳችን ጭንቀታችንን እናስወጣ። እውነት ለመናገር ከሆነ እናስወጣ ጭንቀት ከራሳችን ላይ። ከባድ ነው ጭንቀት፣ በጣም መጥፎ ነው። የስራ ድካሙ አለ፣ ጭንቀቱ አለ፣ ምን አለ፣ ሀሳቡ አለ። በቃ አንድ ላይ ስትረስ ውስጥ ገብተን የሌለንም ህመም ውስጥ እንገባለን። ከስትረስ መውጣት አለብን፣ ከጭንቀት መራቃት አለብን። በቃ መውጣት አለብን። እግዚአብሔርን እኔ ማታውን እንደዛ ስትለኝ በጣም ደንግጬ ነበር። ወይኔ ምንም ነገር ሳሊዝ ብዬ በእውነት እና በራሳችን ላይ ትሪት እናድርግ። ጠዋት ለብ ያለ ውሃ ጠጡ። ለብ ያለ ውሃ በጣም ጥሩ ነው። በጣም ቆንጆ ነው። እውነት ለመናገር ከሆነ ማለት ነው። እኔ አሁን የአየሩን ቅዝቃዜ ስለሆነ ነው ብዙም ውሃ እየጠማኝ አይደለም፣ ግን ግዴታ መጠጣት አለብኝ። አንዳንዴ ለብ እያደረጉ ውሃ በማር እጠጣለሁ ጠዋት። ማር ከሌለ ውሃውን ብቻ ለብ አድርጌ መጠጣት አለብን። ውሃን ጠጣ። ብዙ ነገር እየሰራው ለኩላሊት አንዳንድ ኢንፌክሽን ምናምን ለሱ የሚጠቅም አለ። ሁለት አይነት ነው ያለው፣ ለወገብ ለራስ ምታት ብዙ አይነት ነገር እየሰራው አንዳንዴ አቀርብላቸዋለሁ፣ አመጣላቸዋለሁ እና እንደዛ እላቸዋለሁ። እንደኔ የምታስቡ ሰዎች አላቸው ወይ? ምርመራ ስትባሉ የምትፈሩ ሰዎች አላቸው? እኔ በጣም ስለ ምርመራ ሲነሳ ትናንትና የደነገጥኩት ድንጋጤ ከራሴ በጣምና ያ ነው። እና ውዶቼ፣ ፍቅሮቼ፣ ማሮቼ፣ እህቶቼ፣ ፋሚሊዎቼ ያው እንግዲህ ቻናሌ አዲስ ነው። ፋሚሊ ትሆኑኛላችሁ፣ ፋሚሊዎቼም ናችሁ እና ቻናሌን ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። አዲስ ነው ቻናሌ እና አበረታቱኝ የኔ ፍቅሮች። ላይክን ሼር እያደረጋችሁልኝ ሰብስክራይብ እያደረጋችሁልኝ ቪዲዮን እዩልኝ እላቸዋለሁ። እና ይሄ ነው። አንጨነቅ። ጭንቀታችን ከላችን ላይ ማራቅ አለብን። ከስትረስ መውጣት አለብን። እራሳችን ላይ ትሪት መሆን አለብን፣ ማድረግ አለብን፣ ትሪት ማድረግ አለብን። በእውነት ለመናገር እና ያ ነው እላቸዋለሁኝ። የኔ ፍቅሮች፣ የኔ ውዶች አመሰግናለሁ። ቪዲዮንም እዩልኝ። ሰብስክራይቡን እንዳትረሱ፣ ላይኳን እንዳትረሱ። እሺ የኔ ፍቅሮች አመሰግናለሁ። መልካም ዘመን ይሁንልን ለሁላችንም። አብረን የምናሳልፈው ኮመንት እየሰጣችሁ ማስተካከለው ነገር ካለ ይህን አስተካክል፣ እንደዚህ ጀርኪ፣ ይህን ስሪ በሉኝና የምሰራውን እየነገራችሁኝ አበረታቱኝ እላቸዋለሁ። ወዳቸዋለሁ፣ አከብራቸዋለሁ። አመሰግናለሁ። ቪዲዮን ይሁልኝ። ሰብስክራይቧን ደግሞ እንዳትረሱ እሺ ወንዶቼ።